ሁላችሁ ሰላም ናችሁ? ደህና ናችሁ? ውስጣችሁ ሰላም ነው? እስቲ ሰላም የሆነ ውስጣችሁ እጆቻችሁን ወዝወዝ አድርጉ። ለሰላሙ ምክንያት ምን ይሁን? እግዚአብሔር ይመስገን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን ስለሰጠን ሰንበት ሁሉ እግዚአብሔር ይባረክ። እኔ ማታ ወደ አልጋ ሲሄድ አንድ ነገር ጸልዬ ነው የሚሄደው። ማታ ሌሊት ባይኖር እኮ እኔ አላርፍም ነበር። በእውነት በጣም ነው የሚገርመኝ። እኔ በቃ ሌሊት ባይሆን አልተኛም ነበር። እና እግዚአብሔር ራሱ ሁኔታዎችን ሁሉ ለኛ ምቹ አድርጎ ስለፈጠረ ክብር ለሱ ይሁን። ሰንበት ደግሞ በጣም ድንቅ ነው። እግዚአብሔር የመጨረሻውን ሰንበት ሲሰራ ቀን ሌሊት የለውም። ታውቃላችሁ አይደለም? የመጨረሻ ሰንበት ጠዋት ማታ የለውም። ለዘላለም እረፍት ነው። እግዚአብሔር እረፍቱን ጨርሶ ለዘላለም ነው። እንደገና እሱ ብቻ አይደለም፣ 6ቱን ቀኖች አልባረከም እግዚአብሔር። የመጨረሻውን ሰንበት ግን ባረከው። እሱ ብቻ አይደለም፣ ቀደሰው። ስለዚህ ይህንን ቀን ስለሰጠን እስቲ ለእግዚአብሔር ክብር እንሰጣለን። ሰንበት ኢየሱስ ሞትን ድል አድርጎ የተነሳበት ቀን ደግሞ ለኛ የተለየ ቀን ነው። በዚህ ቀን እግዚአብሔር እንድንገናኝና እንድናመልከው እንድናገለግለው እድል ሰጥቶናል። ክብር ለአምላካችን ለእግዚአብሔር ይሁን። አንድ ቃል አነብና ሁላችንም በዚህ ቃል ትንሽ ደቂቃ ቆመን እንጸልያለን። ዕንባቆም ምዕራፍ 3 1 እና 2 በዝማሬ የቀረበ የነቢዩ ዕንባቆም ጸሎት በሸግኖት። እግዚአብሔር ሆይ ዝናህን ሰምቻለሁ። እግዚአብሔር ሆይ ስራዬንም አስፈራኝ። በእኛ ዘመን አድሳቸው፣ በእኛ ጊዜ እንዲታወቁ አድርግ። በመዓት ጊዜ ምሕረትን አስብ። እግዚአብሔር ሆይ ዝናህን ሰምቻለሁ። መስማት ሰምቻለሁ። እግዚአብሔር ሆይ ስራዬ አስፈራኝ። ስራ አስፈራኝ። ያደረግከው ነገር ሲሰማ ታዳ ይላል። ይሄ የሚያስፈራው ያ ድንቅ ነገር ይላል። በጣም እችን ነገር አስቡ። በእኛ ዘመን አድሳቸው። እንዲሁ በሩቅ አይተን የምንተወው ነገር በእኛ ዘመን ይገለጡ። እኛም የዚህ የክብር የኃይል ተካፋዮች እንሁን። በእኛም ጊዜ እንዲታወቁ አድርጋቸው። አካል ለብሶ ይምጡ፣ ይገለጡ። በመዓት ጊዜ ምሕረትን አስብ ይላል። እስቲ ቆመን እንጸልይ። እግዚአብሔር ሆይ በዚህ ዘመን ያ የጥንቱ ክብሬ፣ ያ የጥንቱ ኃይሌ በሕይወታችን ውስጥ ጌታ ሆይ አሁን ስፍራ ያግኝ። የሰማነው ነገር ደግሞ አካል ለብሶ በሕይወታችን ይጀምር። ለትውልድ የሚሆነው ያንተ የጥንቱ ኃይል ይገለጥ። ለኛ የሚሆን ያንተ የጥንቱ አሰራሪ እንደገና ይታደስ። የጥንቱ ኃይል ይታደስ። እጆቻችንን ዘርግተን ሰምቼ ነበረ፣ ፈራው። ያ የሚያስፈራው ሞገሲ ይገለጥ። ያ የሚያስፈራው ክብር ይገለጥ። ያ የሚያስፈራው ጣት ይገለጥ። ያ የሚያስፈራው ዳጎንን የሰበረው እጅህ ይገለጥ። ፈርዖንን ያንበረከከው ክንድህ ይገለጥ። ቀዩን ባህር የከፈለው ክንድህ ይገለጥ። ከሁሉ በላይ ትልቅ የሆነው የትንሣኤው ኃይል ይገለጥ። የትንሣኤው ኃይል ይገለጥ። አስበን፣ አትለፈን። አስበን፣ አትለፈን። ዝም አትበለን። ዳሰን፣ ጎብኘን፣ ንካን፣ ፈውሰን። የተበላሸ ነገራችንን አድሰው። ስፍራ የለቀቀው ነገራችንን አድሰው። ውበት ያጣው ነገራችንን አድሰው። የመታደስ ቀን ይሆንልን። የመታደስ ዘመን ይሆንልን። የመታደስ ወራት ይሆንልን። ክብርህ ይገለጥ። ኃይልህ ይገለጥ። በሰይጣን መንግሥት ላይ ክብርህ ይገለጥ። በዲያብሎስ አገዛዝ ላይ የእግዚአብሔር አገዛዝ ይገለጥ።
ንጉሥነት ይታወቅ። አምሳያ እንደሌለህ ይታወቅ። ልጆችህንም ጌታ ሆይ በዚህ ክንድህ ታደጋቸው። ዛሬ መከራ ውስጥ ያሉትን ታደጋቸው። በእንባ ያሉትን ታደጋቸው። በለቅሶ ያሉትን ታደጋቸው። በአዘን ያሉ፣ በሕመም ያሉ ጌታ ሆይ በስደት ያሉ ታደጋቸው። የትድግና እጅህ ይዘርጋ። እንገዛልሃለን፣ እናመልክሃለን። የቃልን ደጅ ክፈትልን። በኢየሱስ ክርስቶስ ጌታና ዘላለማዊ ስም አሜን። ክብር ለእግዚአብሔር ይሁን። ዛሬ አብረን የምንካፈለውን ከመናገሬ በፊት ስለ ተለያዩ አገሮች ወደ አገራችን እያንዳንዳችን በቤታችን ሰዎች መጥተዋል። ስለዚህ ነገር ትንሽ እንድናስብ ፈልጋለሁ። ኢትዮጵያን ማንነቷን ለማየት ባላት ውበት ሊደነቁ ብዙ ጎብኚዎች መጥተዋል። እንግዲህ ያላት ኢትዮጵያ ምን አይነት የሚያስደስት ተፈጥሮ ነገር እንዳላት ለማየት ቅርጾቿን የነበሩ ታሪኮችን ለማየት ወደ ኢትዮጵያ ብዙ ሰዎች መጥቶ ተመልሷል። ሲመጡ በጣም ደስ ይላል። ለምን? ዶላራቸውን ጠብ አድርጎልን ይሄዳሉ። የተለያዩ ነገስታት ወደ ኢትዮጵያ መጥተዋል። በጣም ታላላቅ የተባሉ ነገስታት ወደ ኢትዮጵያ መጥተዋል። ሲመጡ አንዳንድ ችግሮቻችን ይፈቱልናል ብለን ስለምንደሰት እነሱም የሚችሉትን አንዳንድ ክፍተቶችን ሞልቶልን ሊሆን ይችላል። የታወቁ ባለሀብቶች ወደ ኢትዮጵያ መጥተዋል። እነሱም አገራችን ውስጥ ያሉትን አንዳንድ ችግሮችን ለመሸፈን የሚችሉትን ሁሉ አድርጓል። እነዚህ ሁሉ ጎብኚዎች ናቸው። እግዚአብሔር አምላካችን ሲጎበኝስ ምን የሚሆን ይመስላችኋል? የእግዚአብሔር ጉብኝት የሁለንተናዊ ፈውስ ነው። የእግዚአብሔር ጉብኝት ሰው ሊደርስበት የማይችለውን ጥያቄ ይመልሳል። የእግዚአብሔር ጉብኝት ሰው በማይገባበት ጉድጓድ ውስጥ፣ መከራ ውስጥ፣ ችግር ውስጥ፣ ስብራት ውስጥ ገብቶ ታምራትን ይሰራል። እግዚአብሔር ሲጎበኝ አንዳንድ ጊዜ የሰው ቤት ጉብኝት እንሄዳለን። ያው አይታችሁታል። አሁን ሰሞኑን ወደ 10 ባይብል ስቴዲ ግሩፖችን ለመጎብኘት ሞክረናልና ያዛ ውስጥ የሚሰማው አንዳንዱ ስለ ጉብኝት ነው። ያው ገብተን ጎብኝተን ተመለስን፣ ጸልየንላችሁ ለችግራችሁ ተመለስን፣ እናንተው እዛው ናችሁ። ኢየሱስ ሲመጣ ግን እዛው አትቀጥሉም። ኢየሱስ ሲመጣ እዛው አትቀጥሉም። ጌታ መጥቶ የሚጸልይ ሳይሆን የሚፈውስ ነው። ጌታ መጥቶ ታሪክ የሚቀይር ነው። የማይቻል አይቻልም የተባለ ላይ ኢየሱስ ይመጣል። ዛሬ አብረን እንድናየው የሚፈልገው እግዚአብሔር ጉብኝት በሚለው ላይ አብረን እንመለከታለን። ዘጸአት ምዕራፍ 50 ቁጥር 24ን፣ ዘጸአት 3:16ን፣ ሉቃስ 7:16ን ማንበብ ትችላላችሁ። ዘፍጥረት ምዕራፍ 50 ላይ ቁጥር 24 እንዲህ ይላል፣ ከዚህ በኋላ ዮሴፍ ወንድሞቹን እነሆ መሞቻዬ ጊዜ ተቃርቧል፣ እግዚአብሔርም በረድኤቱ ይጎበኛችኋል፣ ከዚህም አገር ያወጣችኋል፣ ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ በመሐላ ተስፋ ወደ ሰጣችሁ ምድር ያስገባችኋል። አንደኛ ምንድነው የምለው? የማይሞት የማይደክም እግዚአብሔር ይጎበኛችኋል። ከጉብኝቱ ጋር ቀጥሎ እንዲህ ይላል፣ ያወጣችኋል። ጉብኝት ማለት ይሄ ነው። ያወጣችኋል። አሁን ካላችሁበት የግብፅ ባርነት ያወጣችኋል። ጉብኝት መውጣት ከሌለበት እግዚአብሔር ጣት አይደለም። የእግዚአብሔር ጉብኝት ነፃ ያወጣል። ይሄ ብቻ አይደለም፣ መውጣት ብቻ አይደለም፣ ወደ አሰበላችሁ፣ ወደ አቀደላችሁ፣ ወደ አየላችሁ ተስፋ ያደርሳችኋል፣ ያስገባችኋል። እግዚአብሔር ያቀደላችሁን እግዚአብሔር ሲጎበኝ ትወርሳላችሁ። እግዚአብሔር ይመስገን። ጎናችሁ ያለውን ሰው እግዚአብሔር ይጎበኛል፣ ጠብቀው በሉት። አንድ ምሳሌ ላሳያችሁ። እስራኤላውያን በግብፅ ድምፃቸው ተሰማ።
እቺን ቃል እንደገና ደጋማችሁ በልባችሁ ያዙልኝ። እስራኤላውያን ድምፃቸው በግብፅ ተሰማ። ማን ነው ሰሚው? እግዚአብሔር ነው። የምን አይነት ድምፅ ነው? ለምንድን ነው ይሄ ድምፅ ወደ ላይ የወጣው ብለን ስናስበው የእስራኤላውያን በጣም አስገራሚ የሆኑ ሶስት ነገሮችን ታያላችሁ። ስጋዊ ስቃይ ደረሰባቸው። ባርነት፣ ግራ መጋባት፣ ማንነት ማጣት። ያ የእግዚአብሔር ሕዝብ የተባለው በዛ ንጉሥ ውስጥ ስር ሆነው ሲሰቃዩ ሲማቀቁ እናያለን። ዛሬ የእግዚአብሔር ሕዝብ ነህ። ዛሬ የእግዚአብሔር ሰው ነህ። ዛሬ ኢየሱስ በደሙ ዋጅቷል። የሚያሰቃይ ነገር ይኖራል። እግዚአብሔር በዛ ላይ ጉብኝቱን ያደርጋል። አይቀጥልም፣ እግዚአብሔር ይጎበኛል። አይቀጥልም፣ እግዚአብሔር ይጎበኛል። ያንተን ባርነት ሰዎች አይሽሩትም። የይሁዳ አንበሳ ኢየሱስ ግን ባርነትን ይሽራል። የባርነት ቀንበር የሚወገደው ኃይል ያስፈልጋል። በጣም የሚገርማችሁ ሌላው ወንድ እንዳይወለድ ቀጣዩ መሲህ እንዳይመጣ ሰይጣን ያቀደው እቅድ ነበረ። ወንድ የሚባል ዘር አይቀጥል እስራኤል ውስጥ። እስራኤል የምትባል ዘር አትኑር። መሲህ የሚባለውም አዳኝ በዛ በኩል አይምጣ ተብሎ የታቀደ እቅድ ነበር። እግዚአብሔር ግን ያንን እቅድ ለመለወጥ ከሰማይ ወደ ምድር ተንቀሳቀሰ። ዛሬ በታቀደው በሰይጣን እቅድ ላይ እግዚአብሔር ይንቀሳቀሳል። ጎናችሁ ላለው በታቀደብኝ ነገር ላይ የሚንቀሳቀስ አምላክ አለ። ግደለም የሚጸልዩላችሁ ሰዎችም አይኑሩ፣ የሚሰማችሁ ግን በዙፋኑ ላይ አለ። ሃሌሉያ። ሌላው የመንፈሳዊ ድህነት ጉዳይ ነው። ለእስራኤል አምላካቸውን የማያመልኩበት ምድር ነበር። አምላካቸው በመካከላቸው መስዋዕት እያቀረቡለት እግዚአብሔር በመካከላችን አለ ታላቅ ነው ብሎ እኔና እንደናንተ አሁን እንደምናመልከው እግዚአብሔርን የማምለክ እድል አልነበራቸው። መንፈሳዊ ድህነት አይሰማን እንጂ እኔ የሚገርመው ነገር በጣም የገረመኝ ነገር ቁጭ ብዬ ያስብኩ ነበር ስለ ራስም። ብዙ ጊዜ ገንዘብ ከኪሴ ሲያልቅ ቶሎ ይሰማኛል፣ ግን መንፈሳዊ ድህነት ቶሎ አይታወቀኝም። ለምን ይሁን? የገንዘብ ማጣት ይሰማናል፣ የእግዚአብሔር ማጣት ግን አይሰማል። እግዚአብሔር ከኔ ጋር ነው አይደለም የሚለውን የመገኘቱን የሚሰማን አልዮቱን መጠን አይሰማን። ገንዘብ ያስለቅሰናል፣ እግዚአብሔር ማጣት ግን አያስለቅሰንም። እስራኤል አምላኳ ጋር እንደሚገባ ህብረት ያላደረገችበት ምድር ነበር። የሰራዊት ጌታ እግዚአብሔር ይህንን መንፈሳዊ ድህነት ከእስራኤል ላይ ሰበረው። እግዚአብሔር ሲጎበኝ መንፈሳዊ ድህነትን ይሰብራል። እግዚአብሔር ሲጎበኝ መንፈሳዊ ማነቆን ይሰብራል። እግዚአብሔር ለዘላለም የተባረከ ይሁን። እንግዲህ እዚህ ጋር የእግዚአብሔር ጉብኝት ማለት እግዚአብሔር ወደ ሰው ሲመጣ ወይም እግዚአብሔር ወደ ሰው ሲመለከት ማለት ነው። ጉብኝት እግዚአብሔር ወደ ሰው መጣ ወይም ደግሞ ሰውን አሰበ፣ ወደ ሰው ጩኸት ተመለከተ፣ ወደ ሰው ጉዳይ እግዚአብሔር አምላክ ጣልቃ ሊገባ አቀደ ማለት ነው። ጉብኝት አንዳንድ ጊዜ የሞተ ነገር ወደ ህይወት የመመለስ ጉዳይ ነው። አሁን ታድሶ ብለን የምንጠራው ማለት ነው። እግዚአብሔር ሲጎበኝ የሞተ ነገር ወደ ህይወት ይመለሳል። እግዚአብሔር ሲጎበኝ የማይቻለው ምንም በታች ያደረገ ነገራችን ወደ ሕያው አምላክ ፊት ሲቀርብና የሱ ክንድ ሲንቀሳቀስ ታሪክ እዛ ጋር ይለወጣል። እግዚአብሔር ሲጎበኝ በህይወታችን ውስጥ እነዚህ ነገሮች ይሆናል። እስራኤልን ምን ይላል እግዚአብሔር? ሰማ፣ ተመለከተ፣ አሰበ፣ አወቀ ይላል። ዘጸአት ምዕራፍ 3 ቁጥር 21 እና 24 ስትመለከቱ እግዚአብሔር ሰማ፣ ከዛስ አየ፣ ከዛስ አወቀ፣ ተመለከተ የሚሉ ነገሮችን እዛ ጋር እናስባለን። እግዚአብሔር ዛሬ ያያል። እግዚአብሔር ዛሬ ይሰማል። እግዚአብሔር ዛሬ ያስባል። እስቲ እግዚአብሔር ቃል ተናግሮኝ ያውቃል እኔ ተስፋ አለኝ የምትሉ ልጆቻችሁን አሳዩ። እግዚአብሔር ተስፋ ቃሉን ያስባል። ተስፋ ቃሉን ኢየሱስ ያስባል። ሃሌሉያ። ሰዎች ለእናንተ ተስፋ ቃል ሰጥቶ የማያስቡበት ጊዜ አለ፣ የሚረሱበት ጊዜ አለ። እሱ ግን ራሱን አይረሳም ለዘላለም።
አምላክሽ እግዚአብሔር አባቴ እግዚአብሔር የተናገረውን ሊፈጽም ያስባል። ስሙ ለዘላለም የተባረከ ይሁን። አንተን የሚያስብ በዙፋኑ ላይ አለ። አንተን የማይረሳ በዙፋኑ ላይ አለ። ስለዚህ እግዚአብሔርን በዚህ አይነት ልናስብ ያስፈልጋል። ጉብኝትን ስንመለከተው በሌላ መልኩ እግዚአብሔር ሲጎበኝ ምን ነገሮች ሊከናወኑ ይችላሉ? አንዳንድ ነገሮችን እሱ ላይ እናስባለን። እግዚአብሔር ሲጎበኝ፣ እግዚአብሔር ወደኛ ሲመጣ ምንድነው የሚሆነው? ምንድነው በህይወታችን የሚሆነው? አንዳንድ ጊዜ ዛሬ እኮ እግዚአብሔር ጎበኘን፣ ዛሬ እኮ እግዚአብሔር ነካን ብለን አንድ ቦታ አንድ ኮንፈረንስ ላይ ተነቃቅተን ቤታችን ሲንደርስ ደግሞ ይጠፋል። ይሄ ነው ወይ ጉብኝት? መንፈሳዊ ጉብኝት ቀጣይነት ያለው ነው ወይስ የአንድ ቦታ ምልክት ነው? ስለዚህ በህይወታችን ውስጥ የእግዚአብሔር ጉብኝት ከዚህ ጋር የሚያያዝ ነገር አይደለም እና ለአንድ የሆነ ሰዓት የሆነ ቦታ ምላሽ ሰጥተን ሌላ ጊዜ ግን ከዛ ምላሽ የምንወጣበት አይደለም። ጉብኝቱ ዘላቂነት ያለ ጉብኝት ነው። ቀጣይነት ያለ ጉብኝት ነው እግዚአብሔር የሚሰራው። ስለዚህ በህይወታችን ውስጥ በጣም ማሰብ ያለብን እግዚአብሔር እስራኤልን ሲጎበኝ አንድ ነገር ያደርግ ነበር። በጣም ገርሞኛል። እግዚአብሔር አምላክ ታዳጊን ያዘጋጅ ነበር። እስራኤልን ነፃ ሊያወጣ ታዳጊ ሙሴን ያዘጋጅ ነበር። የእስራኤል ዘር እንዲጠፋ የግብፅ ንጉሥ ሲወስን እግዚአብሔር ደግሞ የሚጠፋውን ዘር ወስዶ ቤተ መንግሥት ውስጥ ያሳድጋል። የማይቻለውን የሚያደርግ በዙፋኑ ላይ አለ። በምትጠሉት እጅ ሊያሳድጋችሁ እግዚአብሔር ይችላል። ሞት ለሚፈርድባችሁ እጅ ውስጥ እግዚአብሔር ሊንከባከባችሁ ይችላል። ይችላል በሉት እስቲ። ጌታ ኢየሱስ ይችላል። ይሄንን ብቻ አይደለም፣ እግዚአብሔር አምላክ ነፃ የሚወጣውን ሕዝብ ራሱ ልብ ይለውጠው ነበር። ዋ ብሎ እያለቀሰ መራራ ጩኸት እንዲጮህ አደረገው። በቃ ከዚህ መውጣት አለብኝ እንድል ያደረገው እግዚአብሔር። አይወጡም ነበር እስራኤላውያን። በጤና ሽንኩርቱ የዛ የነበረው ጮማ በጣም ቀላል አይደለም። እግዚአብሔር ነፃ እንድንወጣም አንዳንድ መከራዎችን አንዳንድ ግፊቶችን ያበዛብናል። ስንጮህ ደግሞ እግዚአብሔር ወደ ክብር ያወጣናል። እና ይሄ የእግዚአብሔር አሰራር በዛ ቦታ እንመለከታለን። እግዚአብሔር ሲነሳ፣ እግዚአብሔር ሲመጣ፣ እግዚአብሔር ሲጎበኘን መጀመሪያና ትልቅ የሚሆነው ጠላቶቻችን መውጫና መግቢያ ያጣሉ። አንተን አሁን የሚያስጨንቅ፣ አንተን የሚያስፈራራ፣ አሁን አንቺን የሚያስለቅስ በሽታ፣ ድህነት፣ ጉስቁልና፣ ማጣት፣ የተለያዩ ነገር ሊሆን ይችላል። መንፈሳዊ ድርቀት ሊሆን ይችላል። ያንን ቆሞ የሚጋልበው የሰይጣን መንፈስ ላይ እግዚአብሔር ሲመጣ ለዘላለም መውጫና መግቢያው ይፈርስበታል። በቃ መቆሚያ አያገኘውም። ሰይጣንን የሚያስደነግጠው ድምጻችን አይደለም። እግዚአብሔር ሲመጣ ሰይጣን ይወድቃል። ክብር ለኢየሱስ ይሁን። የሰው ጩኸት፣ የሰው ንግግር ሰይጣንን አያስደነግጥም። የእግዚአብሔር ክብር ሲመጣ ግን ሰይጣን ይደነግጣል። እስቲ የእግዚአብሔር ክብር እንዲመጣ የምትፈልጉት እጆቻችሁን ወዝወዝ አድርጉና የአማልክት አምላክ ክብር ይምጣ። ሰይጣንን የሚያስደነግጠው የኢየሱስ ክብር ይምጣ። ብዙ ንግግር ሰይጣንን አይጥልም። ኢየሱስ ብቻውን ግን ይጥላል። ክብር ለኢየሱስ ይሁን። ሰይጣን ሌላው ጻድቃን አዘንተኞች፣ ልባቸው የተሰበረ ደስተኞች የሚሆኑበት ጊዜ ነው። ኢሳይያስ ምዕራፍ 25 ላይ ስትመለከቱት ከ6 እስከ 8 በጣም የሚያስገርም ነገር ታያላችሁ። እግዚአብሔር አምላክ እንዲህ ይላል፣ በዚህ ተራራ ላይ ለሕዝቡ የሚሆን የሰባ ፍሪዳ አዘጋጅቷል። ደስ የሚያሰኝ የሚረኩበት የሚደሰቱበትን እግዚአብሔር አዘጋጅቷል ይላል። ከዛ በመቀጠል ግን የሚያነሳው ነገር አለ። በወንድሞች ላይ የተጣለውን መሸፈኛ እግዚአብሔር ያነሳዋል። እግዚአብሔር ያስቆዘመውን ያሳዘነውን ነገር ሲያነሳ ደስታ ይሆናል። ሞት ለዘላለም ይወገዳል ይላል። ሞት ለዘላለም። ይህንን ያስወገደ ማንም ሰው አልነበረም። የሞት መወገጃ መድኃኒቱ ከሰማይ የተለቀቀው በናዝሬቱ በኢየሱስ ክርስቶስ ብቻ ነው። ነፃ የወጡ እስራኤላውያን ሞቷል። የተነሱት እነ አልዓዛር ሞቷል። ሞትን ለዘላለም ያሸነፈ ግን አንድ ብቻ ነው። እሱም የናዝሬቱ ኢየሱስ የጌቶች ጌታ ነው። እሱ ሞትን አሸንፏል። የሱ ሞትን ያሸነፈ የትንሣኤ ኃይል ባንቺ ውስጥ ገብቷል።
ባንተ ውስጥ ገብቷል። ይኸውላችሁ ኢየሱስ ሞትን አሸነፈ የሚለውን አዋጅ አታውጁ። እሱ ሞትን ያሸነፈበት መንፈስ ሰጥቷል። እሱን ሞትን ድል ያደረገበት የትንሣኤ ኃይል ባንቺ ውስጥ አለ። በዓለም ካለው ባንተ ያለው ይበልጣል። የተነሳው ኢየሱስ ባንተ ውስጥ አለ። ትንሣኤው ኃይል ባንቺ ውስጥ አለ። ሞት ለዘላለም ይሰበራል። ይሄ ብቻ አይደለም። ይሄ እግዚአብሔር ተናግሯልና የሚሆን ነገር ነው። እስረኞች ከወህኒ ቤት ይፈታሉ። የኃጢአት እስረኞች እግዚአብሔር ወደኛ ሲመጣ እርግጠኛ ሁኜ ልንገራችሁ፣ በቦሌ ቃለ ሕይወት ውስጥ እግዚአብሔር ጣት መንቀሳቀስ ሲጀምር እርግጠኛ ነኝ እዚህ ላይ ያለውን ነገር እየወረወሩ ብዙዎች ይመጣሉ። ሃሌሉያ! አዎ ደጅ አንጠናም፣ ራሱ ይጠራል። ኢየሱስ ያለበት ሰው ሁሉ ይሰበሰባል። ነፍሳት ሁሉ ወደ ብርሃኑ ይሰበሰባሉ። ሌሊት አይታችሁት ከሆነ ብርሃን የሚበራበት አካባቢ እነዚህ ሕይወት ያላቸው በቃ ይሰበሰባሉ ብርሃን ፈልገው። ዛሬ ነግራችኋለሁ፣ የዓለም ብርሃን የናዝሬቱ ኢየሱስ ነው። ሕይወት ያለው ወደ ኢየሱስ ይሰበሰባል። በትራክታችን አይደለም፣ በድምጻችን አይደለም። የኢየሱስ መገኘት ሰዎችን ይስባል፣ ካሉበት እስር ቤት ያወጣል። የአቤር ጉብኝት ሰዎችን ከእስር ቤት ያወጣል። ዛሬ የኃጢአት እስረኛ በጣም ብዙ አለ። ዛሬ በጣም የሚገርም ነገር፣ ሰው በዘር ታስሯል፣ በክፋት ታስሯል፣ በዲረ ዘመናዊነት አስተሳሰብ ፍልስፍና በጣም ብዙ ሰዎች ታስሯል። ይህንን እስራት ልንፈታ ብንሞክር አንችለውም። ሰይጣን በዛ ላይ እየሰራ ነው ያለ። የኛ ስብዕና ከሰይጣን ስብዕና ጋር ስናነጻጽረው ግን በእኛ ያለው ኢየሱስ፣ በእኛ ያደረው ኢየሱስ ይህንን ሰው የማይችለውን ታሪክ የሚቀይር የሰዎችን ቋጠሮ ይፈታል፣ ሰንሰለትን ይበጥሳል። እግዚአብሔር ለዘላለም የተባረከ ይሁን። እግዚአብሔር ሲጎበኝ ሞት ወደ ሕይወት ይቀየራል። እሱን አንድ ጊዜ ላንብብላችሁ። ሉቃስ ምዕራፍ 7 ቁጥር 16 ላይ የታወቀ ያው ብዙ ሰዎች ስብከት የሚሰብኩበት መጽሐፍ ነው። ስለዚህ ዛሬ በሕይወታችን ውስጥ ማሰብ ያለብን ስፍራ የለቀቀ የሞተ ነገር ተመልሶ በሕይወት እንዲኖር የሚቻለው የጌታችን የኢየሱስ ክርስቶስ ወደኛ መምጣት ነው። አለ በታ አይዞ ምናምን ብለን አንለፈው። ጌታ በሙላት ይምጣ። ጌታ በሙላት ይምጣ። ጌታ በእውነት ይምጣ። በማስደንገጡ ይምጣ። በሚሰማው ኃይሉ ይምጣ። በሚዳስሰው እጁ ይምጣ። እግዚአብሔር መምጣት ማለት ይሄ ነው። እንዲህ ይላል 7:16 ላይ መጽሐፍ ቅዱስ ያላችሁ አብረን ከኔ ጋር ማንበብ እንችላለን። 7:16 እንዲህ ይላል እግዚአብሔር ቃል፣ ሁሉም በፍርሃት ተውጠው እግዚአብሔር እያመሰገኑ ታላቅ ነቢይ በመካከላችን ተነስቷል፣ እግዚአብሔር ሕዝቡን ጎብኝቷል አሉ ይላል። ያ የሞተው ብላቴና አንድ ልጅ ለእናቱ ያለው አንድዬ ኢየሱስ መጣ። አንድ ልጅ ነው ያላት። ለአንድ ልጁ አንድዬ ኢየሱስ አለ። ለአንድ ተስፋ አስቆራጭ ችግር አንድዬ ኢየሱስ መልስ ነው። ዛሬ አንድ የፈራውን ነገር የሚመልስልህ አንድዬ ኢየሱስ አለ። አንድ የምትሰጋውን ቆቅልሽ አለ። ዘመድና ቤተሰብ ተሰብስበው አይለውጠውም። አንድዬ ኢየሱስ ግን ይለውጠዋል። ኢየሱስ መጣና ቀሬዛውን ነካ። አንተ ጎበዝ እልሃለሁ አለ። እስቲ የሞተውን ሰው ጎበዝ ትላላችሁ እንዴ? ኢየሱስ ግን ይላል እኔ በነበርክ ማንነት የማስነሳ የጌቶች ጌታ የሕይወት ራስ ነኝ አለውና አንተ ጎበዝ እልሃለሁ ተነሳ አለ። ዛሬ ነገሪ ላይ ኢየሱስ ሲመጣ ወደ ነበረበት ዋና ኦሪጂናል ነገር ኢየሱስ ይመልሰዋል። አሜን የምትሉ እጆቻችሁ ነገራችሁን ወደ ነበረበት ክብርና ኃይል እግዚአብሔር ልጅ ኢየሱስ ይመልሰዋል። ታድሶ ማለት እሱ ነው። ወደ ኦሪጂናል የክርስትና ሕይወት መመለስ፣ እግዚአብሔር ወዳየልን ትልቅ ክብር መመለስ ነው። ኢየሱስ ሲመጣ ታሪክ ይለወጣል።
ክብር ለኢየሱስ ይሁን። አንዳንድ ጊዜ ይሄ ታሪካዊ ነገር አይደለም፣ እውነተኛ የእግዚአብሔር ጉብኝትን በሕይወታችን ስንለማመድ የምናየው ነገር ነው። ስለዚህ ለእግዚአብሔር ጉብኝት ሁለት መሰረታዊ መሪዎች አሉ፣ ሁለት መሰረታዊ ነገሮች አሉ። እንደዚህ ሁለት ነገሮችን አትርሱት። ሁለት ነገሮቹን ካወቅነው ስለ ጉብኝት አንደናበርም። አይታችሁት ከሆነ ዛሬ አንድ ጊዜ አንድ ዩኒቨርሲቲ ላይ ተማሪዎች አገልግሎት የሚያገለግል አንድ አገልጋይ ነበርና ዛሬ የመጨረሻ ነው፣ አንደበታችሁ ላይ የሚወጣውን ውሸት ዛሬ እግዚአብሔር ይቆርጣል፣ ዛሬ በቃ የመጨረሻ ነው ብሎ ተናገራቸው። ተማሪው በቃ ደስ ብሎት ዛሬ በቃ ውሸት ወጣ፣ በቃ ተንከባለለ ብሎ በቃ ደስ አላቸው እና እጃቸውን በአፋቸው ላይ ጫኑ አለ። እጃቸውን በአፋቸው ላይ ጭነው ሲጸልዩ ወጡና ሄዱ። አንደኛው ስልኩን ተቀበለች። ከዛ በኋላ በሳምንቱ ደወለችለትና አንተ እኮ ከዚህ ቀን ጀምሮ ውሸት ይወገዳል ብለህ ነግረኝ ነበር፣ ግን በኔ አፍ ደግሞ ብሶ ተገኘ አለች። ብሶ ተገኘ፣ ውሸቱም ባሰ፣ ውሸቱ ጨመረ እንጂ አልቀነሰም አለች። እና ነገሩ ምንድነው? ውሸቱ የመጣው ከከንፈር ሳይሆን ከልብ ስለሆነ ነው። ያልተገረዘበት ቦታ አለ። ልባችሁ ሳይገረዝ አንደበት አይለወጥም። የልብ ለውጥ ያፌን ይለውጣል፣ አስተሳሰቤን ይለውጣል። እና ይሄን ነገር በጣም በሚገርም ሁኔታ ማሰብ ያለብን አንደኛው ታድሶን ስናስብ እግዚአብሔር ሉዓላዊ አምላክ ነው። ልዑል ነው። ምን ማለት ነው? በፈለገው ሰዓት ነው ታድሶን የሚያመጣኝ። በፈለግነው ሰዓት አለ። ጉብኝት በእኛ ጊዜ አይመጣም። እኔ እንደ ብዬ ብጮህ ለዛ ጩኸት ብሎ አሁን አይወርድም። እኔን ሊጎበኝ የሚገባበት ጊዜ ሉዓላዊ የሆነ አምላክ የወሰነ ጊዜ አለ። የመደበው ጊዜ አለ። የመንቀሳቀስ ጊዜ አለ። የማሳለፍ ጊዜ አለ። በወሰነ ሰዓት ነው የሚመጣው። የትኛውም መጽሐፍ ቅዱስ ላይ ሰዎች የእግዚአብሔርን እጅ የእግዚአብሔርን ሐሳብ ጠምዝዞ አያውቁም፣ ለውጦትም አያውቁም። አይጠመዘዝም፣ አይለወጥም። እኛ ወደ እሱ እንለወጣለን እንጂ እሱ ወደ እኛ አይለወጥም። እሱ ልዑል ነው። ልዑል የሆነ እግዚአብሔር መሆኑን ማወቅ ነው። ሁለተኛ የኛ ኃላፊነት ምንድን ነው? ለእግዚአብሔር መምጣት፣ ለእግዚአብሔር ጉብኝት፣ ለእግዚአብሔር ሥራ የኔ ኃላፊነት ምንድን ነው? አንዳንድ ጊዜ ኃላፊነታችንን እንረሳና የሆነ ሰዓት ብቻ ጩኸት አሰምተን እንሄዳለን። የሰው ኃላፊነት አለ፣ የእግዚአብሔር ደግሞ ድርሻ አለ። ይህንን ነገር በደንብ ማወቅ ያስፈልጋል። ምንድን ነው የሰው ኃላፊነት? አንደኛውና ትልቁ ነገር የኛ ኃላፊነት የልብ ዝግጅት ነው። ልባችን ካላዘጋጀን እግዚአብሔር አይመጣም። አይታችሁት ከሆነ በራእይ ምዕራፍ 3 ቁጥር 20 ላይ ኢየሱስ ከቤተ ክርስቲያን ደጅ ላይ ቆሟል። ራእይ ቤተ ክርስቲያን ማነው? የሎዶቅያ ቤተ ክርስቲያን ደግሞ በሀብት በተለያየ ሁኔታ እግዚአብሔር ነው የባረከኝ ብላ በዛ ላይ ተደግፋ እንጂ ኢየሱስን ትታለች። ለብታ የበዛበት ጌታ ኢየሱስ ግን አለ እኔ እኮ የለውም አላቸው። የምታደርጉት አምልኮ ውስጥ የምታደርጉት ስብከት ውስጥ የለውም፣ ደጅ ነኝ ብሎ በሩን ምን ያደርጋል ይላል? ያንኳኳል። ልባችሁን ክፈቱልኝ፣ ልባችሁን አዘጋጁልኝ። እኔ የሚገርመኝ አዳኙም እሱ ለማኙም እሱ ደጅ ሆኖ ያንኳኳል። ህዝቡን ይወዳል እኮ። አቤት የሱ ፍቅር! የህዝቡን ህይወት ለማደስ ሊገባ ይፈልጋል። በህዝቡ መካከል ለመገኘት ይፈልጋል። በህዝቡ መካከል ለመኖር ይፈልጋል። ህዝቡን ህይወት ሊሰራ ይፈልጋል። ያንኳኳል። ዛሬ እስቲ ልባችን እናስበው። ምን ያህል ልባችን በመስቀሉ ፍቅር ግለት የተነካ ነው። ምን ያህል ለእግዚአብሔር ክብር ቀናት አለ። ዶክተር ቢሊ ግራም ወይም ደግሞ ወንጌላዊ ቢሊ ግራም አንድ ያሉት ነገር እዚህ ላይ በጣም ትዝ ይለኛል። ካነበብኩት መጽሐፋቸው ቢሊ ግራም አንድ ነገር አሉ። ሁላችንም ስለ ሁሉ ነገር እንዘጋጃለን አሉ። ስለ ሁሉ ነገር። ዛሬ ጠዋትም አሁን እዚህ ለመምጣት ያልተዘጋጀ ሰው የለም። በሁሉ ነገር እንዘጋጃለን። ነገር ግን ለእግዚአብሔር ነገር
ያለ መዘጋጀታችን ለኔ እንግዳ ነገር ነው ብሎ አነሳቸው። እንግዳ ነገር ነው ለእግዚአብሔር ነገር አለመዘጋጀት። አንዳንድ ቦታ ላይ እንኳን ስለ መንፈሳዊ ነገር ሪቦን አይደለም የምንገኘው፣ የሆነ ጉዳይ ፈልገን እግዚአብሔር የራብን መንፈስ ይልቀቅልን። የሆነ ሰው ወይ ይመጣል የሆነ ነገር ይሆናል ብለን ለዛ ነገር የምንገኝባቸው ቦታዎች አሉ። የናዝሬቱ ኢየሱስ ይመጣል፣ የጌታ ክብር ይገለጣል፣ የጌታ እጅ ይመጣል ብሎ እግዚአብሔር ይመፈለግ ደግሞ የተለየ ነው። በጣም ነው ማዝነው። እግዚአብሔር በውስጥ ይሄን ነገር ብዙ ደጋግሞ ነግሮኛል። እግዚአብሔርን የሚፈልግ ልብ እግዚአብሔር ይስጠን። ክብሩን የሚጠማ ልብ እግዚአብሔር በውስጣችን ይልቀቅልን። አባትነቱን የሚናፍቅ ያላንተ መኖር አይሆንልኝም የሚል እግዚአብሔርን የሚጠማ እግዚአብሔርን የሚራብ ሕይወት ልብ ዝግጅት እሱ ነው። አንድ ነገር እናንብበው። በነገራችን ላይ የልብ ዝግጅት ከማን ነው? ከሰው ነው። የምላስ መልስስ እግዚአብሔር ነው። ዝግጅት ሳይኖር ምላስ መልስ የለም። ፕሮግራም እግዚአብሔርን አያመጣም። ልባችን ኢየሱስን ይስባል። አእምሯችን እግዚአብሔርን ይስባል። ፈቃዳችን እግዚአብሔርን ይስባል። ወደኛ እንዲመጣ ያደርገዋል። እና ይሄንን ነገር በጣም እስቲ አንደኛ ዜና ላስነብብላችሁ። የልብ ዝግጅት በነገራችን ላይ ዳዊትን ታዩት እንደሆነ እግዚአብሔርን ታቦት ከማምጣቱ በፊት ስፍራን አዘጋጀ ይላል። ዛሬ እግዚአብሔር ስፍራን እንድናዘጋጅለት ይፈልጋል። የልባችንን ስፍራ፣ የአእምሯችንን ስፍራ፣ የፈቃዳችንን ስፍራ ለእግዚአብሔር እንድናዘጋጅለት እግዚአብሔር ይፈልጋል። እግዚአብሔር ሊመጣ ከእናንተ ጋር ሊሁን ስፍራ አዘጋጁልን እያለ ነው። ልምጣ፣ ታሪካችሁን ሊቀይር ልምጣ፣ በእናንተ ላይ ለዓለም ተጽዕኖ ፈጣሪዎች እንድትሆኑ ላድርጋችሁ፣ ልባችሁን አዘጋጁልኝ እያለ ነው። ተጽዕኖ ፈጣሪ ያለ እኔ ልትሆኑ አትችሉም። ስለዚህ የኔ መገኘት ነው፣ የኔ አብሮነት ነው ታሪካችሁንም ሐሳባችሁንም ሁኔታዎቻችሁን የሚለውጠው የኔ ከእናንተ ጋር መሆን ነው። ስለዚህ ይህንን ነገር እንደዚህ ልናስበው የሚገባ ነገር ነው። መዝሙር ማን ነው? አንደኛ ዜና ምዕራፍ 22 ቁጥር 19 አስቡት። ምን አድርጉ ይላል እግዚአብሔር ሰው ስለ እግዚአብሔር ቤት ስራ ነው በነገራችን ላይ የሚያወራ ክፍሉና ምንድነው ግን አድርጉ የሚለው ምንድነው? አድርጉ ብሎ የሚናገረው ክፍሉ ለኛና ለኔና ለእናንተ ለእግዚአብሔር ሰዎች በየዘመናት ሁሉ የሚናገር ቃል ነው። ይሄ አንደኛ ዜና 22 ቁጥር 19 ላይ እንዲህ ይላል፣ አሁንም እግዚአብሔር አምላካችሁን ለመፈለግ እዩት፣ እግዚአብሔር አምላካችሁን ለመፈለግ ልባችሁን ነፍሳችሁን ሰብስቡ ስጡ ነው የሚለው ያለው። ልባችሁን ነፍሳችሁን ለእግዚአብሔር አምላክ ሰብስቡ፣ ወደሱ ሰብሰብ አድርጉ። ከሁኔታዎች ላይ አንሱ፣ ከዓለም ላይ አንሱ፣ ከሀብታችሁ ላይ አንሱ፣ ከዝናችሁ ላይ አንሱ። በእግዚአብሔር ላይ ልባችሁ ይሁን። ወደ እግዚአብሔር ሰብሰብ አድርጉ አእምሯችሁን። በዛኛው መጽሐፍ ቅዱስ ስጡ ነው የሚለው። ነፍሳችሁና ልባችሁን ለእግዚአብሔር ስጡ ነው የሚለው። እስቲ ጎናችሁ ያለውን ሰው ምን ያህል ልብን አዘጋጅተሃል በሉት። ቀጥ ብላችሁ ንገሩት። ጥያቄው የፈለገውን ይመልስ። ምን ያህል ተዘጋጅቷል ልባችሁ ለእግዚአብሔር ክብር መምጣት? ምን ያህል ነው? እንዴት? ምን ያህል? ለአንድ ፕሮግራም መሮጥና ወደ እግዚአብሔር መሮጥ ይለያል። ዛሬ በኢየሱስ ወደ እግዚአብሔር መሮጥ ይሆንልን። ወደ ክብሩ መሮጥ ይሆንልን። ወደ መገኘቱ መሮጥ። አሁን ከዚህ በኋላ እኔ እንደው እድል ባገኝ ምን ነገር ማድረግ እንደሚገባ ታውቃለህ? ምን አለ አልኩት። እንደው እያስብኩት ነው። ቤተ ክርስቲያን ውስጥ እየዋልኩ እያደርኩ እዚህ ምግብም ቢመጣ ምግብም ቢቀር ግን እዚሁ መኝታ አድርጌ እዚሁ ሲጸልይ ሲውልና ሳድር ኢየሱስ ቢመጣ ምኞቴ ነው። ምኞቴ ነው። አንድ ነገር ግን ይሆናል፣ እርግጠኛ ነኝ። ብዙ ቆሞ ከሰሩት ይልቅ ተንበርክኮ የሚሰራ ይበልጣል። ያለ ጸሎት ያንተ ነገር ሁሉ ዜሮ ነው፣ ባዶ ነው። ኢየሱስ ክርስቶስ የሚገለጥብን በጸሎት ነው። ልባችንን በጸሎት እናዘጋጅ። መንፈሳችንን በጸሎት እናዘጋጅ።
አንድ እህት እዚህ ቸርች ላይ አንድ ፕሮግራም ላይ ሰምቻለሁ። እዚህ ቸርች ውስጥ በጣም ትልቅ ቢፌ ተዘጋጅቶ በጣም የሚገርም ኬክ ተዘጋጅቶ አሁን በመካከላችን አለች እህታችን። የሚበላ ሰው የለም፣ ቀርቦ አይበላም፣ ሁሉም ቆሞ ያያል። ምን ማለት ነው ብዬ አሰብኩት። እንዴት ከባድ ነው። በልተን ጠግበን ረክተን ለእግዚአብሔር ክብር መቆም ሲገባን እግዚአብሔር ያዘጋጀልን ቢፌ አለመብላት፣ እግዚአብሔር ያዘጋጀልን ቃል አለመብላት፣ እግዚአብሔር ያዘጋጀልን ጣፋጩ የእግዚአብሔር ቃል ወገኖቼ ሆይ መብላቱ ብቻ ሳይሆን መታዘዙም ከሌለ ባዶ ነው። ካልታዘዝክ አይጠቅምህም። የእግዚአብሔር ቃል በእምነት ለተዋህደና ለሚታዘዙት ብቻ ይሰራል። መድኃኒት ለሚውጡት ነው የሚሰራው። መድኃኒት ነው የእግዚአብሔር ቃል። ለሚያምኑት ሰዎች የእግዚአብሔር ቃል ይሰራል። ይህንን በጣም ማሰብ ያስፈልጋል። ሁለተኛ ራስን መመርመር ነው። ከኃጢአት ንስሐ ሳንገባ እግዚአብሔር ጉብኝት አለ ብላችሁ አታስቡት። እግዚአብሔር የማይተባበረው ነገር ቢኖር ኃጢአት የሚባለው ነው። ኃጢአት የእግዚአብሔር ክብር ጠላት ነው። ኃጢአት የእግዚአብሔር መገኘት ጠላት ነው። ኃጢአት የእግዚአብሔር ጉብኝት ጠላት ነው። ሁለተኛ ዜና ላይ ስትመለከቱት ምዕራፍ 7 ላይ ብዙ ጊዜ የምናነበው መጽሐፍ ክፍላችን ነው። 14 እስከ 17 ድረስ እሱን ነው። ንስሐ መግባት እውነተኛ መመለስ ያስፈልጋል። መንፈሳዊ ረሃብ ያስፈልጋል። መንፈሳዊ መጠማት ያስፈልጋል። ልባችንን እግዚአብሔር አምላክ ወደሱ እንዲስብ እኛ ፈቃደኞች መሆን አለብን። ሌላው እውነተኛ መሰጠት። የተሰበረ ልብ ያላቸው ወንድሞችና እህቶች ያስፈልጋሉ ለጸሎት። በምትጸልይ ቤተ ክርስቲያን ውስጥ ብቻ ነው እግዚአብሔር ክብር የሚገለጠው። ራሴን ደግመዋለሁ። በምትጸልይና በምትጸልይ ቤተ ክርስቲያን ብቻ ነው እግዚአብሔር ክብር የሚገለጠው። በጉልበታቸው የሚሄዱ የእግዚአብሔርን ጉልበት የሚስቡ ራሳቸውን ያዋረዱ እግዚአብሔር በጊዜ ከፍ የሚያደርጋቸው ልባቸው አቅማቸው ሁለንተናቸው ባዶ እንደሆነ እየተረዱ የእግዚአብሔር ሙላት የሚፈልጉ ሰዎች ካሉ እግዚአብሔር ከሰማይ ይመጣል። ዛሬ እግዚአብሔር ወገኖቼ ባዶነት የሚሰማችሁ እኔ አልጠቅምም የምትሉ ክርስቲያን ወንድሞች እህቶች ካላችሁ ጸሎት ጸልዩ። እግዚአብሔር ታላቅ ነገርን ያደርጋል። አንድ ዊሊያም ቡዝ የሚባል አንድ በጣም የታወቀ የቤተ ክርስቲያንና የመነቃቃት መሪ የሆነ ሰው የተናገረውን ነገር ልንገራችሁ። አንድ እንደኔ መጋቢ የሆነ ወደሱ ለምክር ይሄዳል። በጣም ታግያለሁ በቤተ ክርስቲያን ውስጥ ውጤት አጣው አለ። ውጤት አጣ። ምንም ነገር በቃ ብዬ አቃተኝ አለ። አንድ ቃል ብቻ ተናግሮ ሰውየውን ሸኙት። እንደገና እንባህን ሞክር አሉት። ምን ማለት ነው? እንደገና እንባህን ሞክር። በቤተ ክርስቲያንስ ውጤት ማግኘት ከፈለክ እንደገና አልቅስ ማለት ነው። እግዚአብሔር ምሕረትን ያደርጋል። እግዚአብሔር ከሰማይ ይንቀሳቀስልሃል። እኔ ብዙ ምክር ብደረድርህ ያንተ ዋጋ የለውም። መካሪው እግዚአብሔር ይመጣልሃል። ዛሬ ቤታችን መሰዊያ አልፈረሰም። የእውነት ብንናገር ቤታችን ግን ያዙን ልቀቁን እንላለን። እዚህ በኢየሱስ ክርስቶስ ስም የጓዳ መሰዊያ የታደሰ ይሁን። የጸሎት ሕይወታችን በእግዚአብሔር ፊት የታደሰ ይሁን። እግዚአብሔርን የሚስብ ቤተሰብ በቤታችን ውስጥ ይሆንልን። እግዚአብሔርን የሚስብ የኳየር ቡድን፣ የመጋቢያን፣ የወንጌላውያን፣ የሽማግሌዎች የጸሎት ማዕከሎች ይሁኑ። ዛሬ በኢየሱስ ክርስቶስ ስም ትንሽ ስብሰባ ትልቅ ጸሎት ያድርግልን። ኢየሱስ ለዘላለም እየተባረከ ይሁን። ደጋግመን ብለን አላልሆነም። በኢየሱስ ስም ወደ ልመናና ወደ ሞገስ መንፈስ እግዚአብሔር ይመልሳል። የምትጸልይ ቤተ ክርስቲያን የእግዚአብሔር መምጣት፣ የእግዚአብሔር ጉልበት፣ የእግዚአብሔር ኃይል፣ የእግዚአብሔር ጸጋ የሚገለጥባት ቤተ ክርስቲያን ናት። እግዚአብሔር እንዲጎበኘን እንፈልጋለን። እስቲ እግዚአብሔር እንዲመጣላችሁ የምትፈልጉ እጆቻችሁን አሳዩ። ክብሩን የተጠማችሁ በቃ ይሄ ነገር አይመቸኝም የምትሉት እግዚአብሔር እውነት በቃ ጥሉት። አሁን ያለንበት መንፈሳዊ ነገር ልክ አይደለም። እግዚአብሔርን አስጠልቶታል። እኔ የሎዶቅያ ቤተክርስቲያን ታሪክን በቃ አስባለሁ።
አቅለሽልሾኛል አላት። ያንቺ አገልግሎት፣ ያንቺ አምልኮ፣ ያንቺ አስተምሮ አቅለሸለሸኛል። በቃ ካፌ ሊተፋሽ ነው አለ። ያለንበትን ሁኔታ ልክ አለመሆኑን ስናውቀው ያለንበት ሁኔታ ወደ ክብሩ የሚቀይር ጌታ ይንቀሳቀሳል። ያለንበት ሁኔታ መንፈሳዊ ነገራችን ልክ አለመሆኑን እንወቅ። እግዚአብሔር የደረቀ እንባችንን እንደገና ይመልስልን። የደረቀ እንባ አንድ የኛ ዘማሪ አለ ጌጃል የእምባ ሰው አድርገኝ ባለ ራእይ ይላል። የእምባ ሰዎች በኢየሱስ ስም ይነሱ። የእግዚአብሔርን ክብር የሚሰሙ የእምባ ሰዎች የሚስቡ የእግዚአብሔርን ጸጋ የሚያመጡ የእግዚአብሔርን ቤት የሚያድሱ እምባዎች እግዚአብሔር ምንጩን በውስጣችን ያፈልቅልን። የቤተ ክርስቲያን ታሪክ መለወጫ ጉልበቱ እምባ ላይ ነው ያለው። ለጸሎት ላይ ነው ያለው። በጸሎት ውስጥ እምባ ያስፈልጋል። ግዴለሾች ለምን ሆነን አይሰማንም? በቤታችን ያን ትንሽ ድህነት ስነካ በጣም ይሰማናል። ኢኮኖሚያችን ትንሽ ስፍራ ስለቅ ይሰማናል። እመም ስመጣ ይሰማናል። መንፈሳዊ እመም ደርሶብናል እኮ ለምን አይሰማንም? መንፈሳዊ ስብራት ደርሶብናል። ዘረኝነት አለ። ሰዎች የራሳቸውን የሆነ ሰዎች በዙሪያቸው የሰበሰቡበት ዘመን ነው። ቢጤን ፈልጌ እግዚአብሔርን አከብራለሁ ብሎ ስውር አጀንዳ የተገለጠበት ዘመን ነው። ይሄንን ኢየሱስ ሲመታ ታሪኩን ይገለብጠዋል። ክብር ለኢየሱስ ይሁን። ኢየሱስን የሚያመጣ የኦሮሞ ዘር፣ የአማራ፣ የከምባታ፣ የአድያ ዘር አይደለም። የኢየሱስ ክርስቶስ ክብር የሚፈልጉ ሰዎች ኢየሱስን ያመጡታል። ያድናል። ኢየሱስ ይታደጋል። የሆነ ዘር ኢየሱስን አያመጣም። የእግዚአብሔር ልጅ ኢየሱስ ልብ ያሉ ሰዎች ኢየሱስን ያመጡታል። ዛሬ ወደ ቀድሞ ክብር እግዚአብሔር ይመልሰን። ልሰማን ይገባል። እግዚአብሔርን የተሰማው ልሰማን ይገባል። እግዚአብሔር በሰማይ ሆኖ ያዘነውን መንፈስ ቅዱስ እየተበሳጨ ነው በውስጣችን። መንፈስ ቅዱስ እየተበሳጨ ነው ህብረታችን፣ በአገልግሎታችን። በቀደም አንድ ቡልቡላ ላይ የነበረና እኔን ሲሰኙኝ አንድ ሰዎች መንገድ ላይ የሚነግሩን ነገር በጣም አስደንጋጭ ነገር ነው የሰማሁት። አስደንጋጭ ነገር ነው። ደሞ ብላችሁ ምን እያደረጋችሁ ነው ይሉኛል መንገድ ላይ። እኔም ራሴ መልስ አጣውና ዝም ብዬ እየጸለይኩ ቤት የደረስኩ። መልስ ከሰጠው ሌላ ችግር ይፈጥራል። ስለዚህ ዝም ማለት ነው። እንዲህ የሚያዝኑ ሰዎች ቸርች ውስጥ እንዳሉ እንኳን አናውቅም። ለእግዚአብሔር ክብር የሚቀኑ ሰዎች እንዳሉ፣ ከኔ የሚበልጥ ረሃብ ያላቸው ለእግዚአብሔር ነገር ስሜት ያላቸው ሰዎች አሉ። ክብር ለይሁዳ አንበሳ ለኢየሱስ ይሁን። ኤልያስ እኔ ብቻ ቀረው ስለ አይደለም፣ ዝም በል እባክህ 7000 ምርጦች አሉ አለ። እግዚአብሔር 7000 ምርጦች የሚበልጡትን እዚህ ውስጥ አለው። ክብር ለኢየሱስ ይሁን። እግዚአብሔር በሚሰራበት ቀን እናንተ ገንዘብ ትሆናላችሁ። ዛሬ የምታለቅሱ፣ ዛሬ የምታነቡ፣ ለእግዚአብሔር ቤት የሚቆረቁራችሁ፣ እረፍት ያጣችሁ፣ ሌሊት ካልዳ ወርዳችሁ የምታለቅሱት የምስራች የናዝሬቱ ኢየሱስ ሲሰራ እናንተ ገንዘብ ትሆናላችሁ። ገንዘብ ትሆናላችሁ። እግዚአብሔር ከተመልካችነት ወደ እግዚአብሔር አምላክ ተሳታፊነት፣ ተወርዋሪነት፣ የጸሎት ቡድንነት፣ የጸሎት ልብነት፣ የእምባ ሰው መሆን። ይሄንን ዝም ብዬ አይደለም፣ በእውነት እምባህን እንደገና ሞክር እያለ ነው እግዚአብሔር። እምባህን እንደገና ሞክር። ለቤተ ክርስቲያን እሱ ነው የሚሰራው። አይምሮን አይደለም፣ ከዚህም ከዛም አይደለም። አሁን የሚያስፈልገው ወደ እግዚአብሔር ሁሉን ማቅረብ ነው። ሁሉን የሚችለው እግዚአብሔር ይንቀሳቀሳል። ሁሉን የሚችለው እግዚአብሔር ዘንበል ይላል። ሁሉን የሚችለው እግዚአብሔር አዋጅን በአዋጅ ይሽረዋል። ሁሉን የሚችለው እግዚአብሔር በነገሪ ላይ ይገለጣል። ሁሉን የሚችለው እግዚአብሔር በጓዳ የተቀመጠውን ሰይጣን የሚጋልብበትን መሰዊያ ያፈርሳል። የዘረኝነት መሰዊያ ይፈርሳል። የጥንቆላ መሰዊያ ይፈርሳል። የትዕቢት መሰዊያ ይፈርሳል። የእኔነት መሰዊያ ይፈርሳል።
አሜን። ይፈርሳል። ስሙኝ እግዚአብሔር ያፈርሰዋል። ስሙኝ እግዚአብሔር ያፈርሰዋል። የእግዚአብሔር ያልሆነ ህብረት ሁሉ ይፈርሳል። ፓራዲማ ጋሳቶ ረባሃዶላ የእግዚአብሔር ያልሆነ ስብስብ ይፈርሳል። ሃሌሉያ! እግዚአብሔር ያላጸደቀው አይጸድቅም። እግዚአብሔር ያላከበረው አይከብርም። እግዚአብሔር ያልመረጠው አይሆንም። እግዚአብሔር አምላክ የመረጠው መንገድ ግን ክብርን ያመጣል፣ ጸጋን ያመጣል፣ ሞገስን ያመጣል። እግዚአብሔር ዝም ስለ ስፍራ የለቀቀ መሰለን እንደ እኔም እንዳንተ እንደሆንኩ መሰለ አለ እኮ እግዚአብሔር። ስፍራ የለቀቀ መሰለን እንደ የማይቀና መሰለን እንደ የማይሰራ መሰለን እንደ የቤቱ ቅናት ይበላኛል ያለው ኢየሱስ እኮ አሁን ለቤቱ እየቀና ነው፣ ለክብሩ እየቀና ነው። ነፍሳት እንዲድኑ ምን ነው ውስጣችን ዝም ያለ? የነፍሳት መዳን ዝም አለ። እኔ ገርመኛል። ድሮ ቸርች ውስጥ አንድ አማኝ ወደቀ ሲባል ሰው ተሰብስቦ ጾም ጸሎት ይዞ ያንን ሰው ለመመለስ ዋ ይላል። አሁን ግን ወደቀ እንደ ይላል። ወደቀ እንደ እንደዛ የምናገረው ሰውዬ አዎ ሰውና ወደቀ። ይልም እኮ የአካል ብልት እኮ ነው የወደቀው። ያንተ አካል ብልት ነው የወደቀው። ያንቺ አካል ብልት ነው የወደቀው። በኢየሱስ ክርስቶስ ላይ ያለው ሕይወት ነው የተነካው። ስለዚህ ቅናታችን ይመለስልን፣ ረሃባችን ይታደስልን፣ ውስጣችን ይታደስልን። የልብ ዝግጅትን እግዚአብሔር ያደርግልን። የመንፈሳዊ መነቃቃት ምንጩና ምስጢሩ የእግዚአብሔር ጉብኝት በዚህ መንገድ ነው የሚመጣው። እግዚአብሔር ልዑል ነው። በምንፈልገው ጊዜ አንቀሰቀሰው፣ በፈለገ ሰዓት ግን ይሰራል። ለዛ ስራ ግን ራስን ማዘጋጀት ያስፈልጋል። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። አንድ ነገር በህይወታችን እንስማ። እግዚአብሔር ጉበኞች እንድንሆን ይፈልጋል። የለውጥ አርበኞች እንድንሆን ይፈልጋል። የቤተ ክርስቲያን ደንበኛ አይደለንም እኛ። የልጅነት መብት እስቲ የእግዚአብሔር ልጆች የሆናችሁ እሺ፣ አባታችሁ ያዘነበት ነገር እንዴት ይሰማችኋል? መልሱት ለራሳችሁ። የእግዚአብሔር ልጅ ነን። እሺ፣ አባት ያዘነበት ነገር አዝናል? የአባትን ስም ያሰደበ አካሄድና ኑሮ ምን እያረገን ነው? ምን እያረገን ነው? ስሜቱ የተደነ ወይስ ልጅነታችን ጥለናል? ስፍራችን ያስለቀቀው ማንኛውም አስተሳሰብ ከላያችን ላይ በክርስቶስ ደም ይጠረግልን። እኔ አንድ ትልቅ ጉብኝት ልንገራችሁና መልእክቴን ልጨርስ። እግዚአብሔር የሰው ልጆችን ጎብኝቶ እስራኤላውያንን ወደ ከነዓን አወጣቸው አይደለም? ትልቅ ጉብኝት ናት። እስራኤል ኢየሩሳሌም የምትባለው ከተማ ከዛ በኋላ ነው የተቋቋመችው። እስራኤል የሰማይቷ ገነት ተምሳሌት ናት፣ ምልክት ናት እንጂ ዘላቂ አልነበረችም። አሁን የለችም። የተለያየ ሆና እንደውም ጋዛዎች በሙሉ እስራኤል የነበሩ ናቸው። ድሮ የነበሩት ማለት ፖለቲካ ተናገረ ብላችሁ እንዳትጠቀሙ፣ የድሮን ነው ማወራችሁ። አንድ ታላቅ ጉብኝት ከሰማይ ይመጣል። እሱም ጉብኝት ሙሽራው የናዝሬቱ ኢየሱስ ሙሽሪትን ሊወስዳት ለዘላለም የሆነው የሚበሰብስ የማይበሰብሰው ሊለብስ፣ የሚሞተው የማይሞተው ሊለብስ፣ የውርደት ሰውነታችን የክብር አካል ሊለብስ። አሁን አምፑል የተለያየ መብራት ጠፋ፣ መጣ፣ ዝናብ፣ ፀሐይ ምናምን ያሰቃየን የከተማይቱ መብራት ኢየሱስ የሆነበት ከተማ ሰይ የናዝሬቱ ኢየሱስ ይመጣል። የይሁዳ አንበሳ ኢየሱስ ይመጣል። አንቺን ሊወስድሽ ይመጣል። አንተን ሊወስድህ ይመጣል። ቤተ ክርስቲያን ሙሽርትን ሙሽራ ሆና እንድትጠብቅ ይፈልጋታል። ተቆነጃጅታ እንድትጠብቅ። እኔ እርግጠኛ ነኝ እግዚአብሔር ቤተ ክርስቲያን እንድትዘጋጅ የመጨረሻውን ዝናብ ያዘንባል። የኃይሉን ዝናብ ያዘንባል። የወንጌልን ክብር ያዘንባል። የጸጋን ዝናብ ያዘንባል። እንደ ዳዊት ያለ ቦታ የተቀመጠውን እግዚአብሔር ክብር የሚፈልጉ ጀግኖች ይነሳሉ። አሜን ይሆንልን። ያለ ቦታ የተቀመጠው የእግዚአብሔር ክብርን የሚፈልጉ ጀግኖች ይነሳሉ። እግዚአብሔር ለዘላለም የተባረከ ይሁን።
ስለዚህ የሚጎበኝ ጌታ ለዘላለም ሊወስድህ ይመጣል። የማይለወጥ መንደር ትገባለህ። የማይሞት ጠላት የሌለበት መንደር ትገባለህ። አዲስቷ ኢየሩሳሌም ከሰማይ እንደ ሙሽራ ከሙሽራው ጋር ተዘጋጅታ ስትወርዳየው። ክብር ለኢየሱስ ይሁን። ማራናታው ይመጣል። አዶናዩ ይመጣል። ሊወስድህ ይመጣል። ልታደግህ ይመጣል። ኢየሱስ ይመጣል። ክብር ለገናናው ስሙ ይሁን። ደስ በላችሁ። እኔ ቤታችሁ ሊጎበኛችሁ ቢመጣ ውይ ፓስተር ይመጣል፣ የሶፋ አቀማመጥ ያስጨንቃችኋል። ምን ውሃ ሰጣለሁ ብላችሁ ምን ቆሎላ ብላችሁ ትጨነቃላችሁ። ንጉሡ ኢየሱስ ሲመጣ ወንበር አቀማመጥም የሻይ መግዛትም ለስላሳም አያስፈልገው፣ ልብ ብቻ ነው። ይገባል። የክብር ንጉሥ ይገባል። ሃሌሉያ። እሱ ሲመጣ ደግሞ ጸልዮልህ አይደለም፣ እጅ ጭኖ ጸልዮ አይደለም ይወጣ፣ ታሪክን ለውጦ ይወጣል። የዘገየው ነገር ወደ ታምራቱ እጅ ይመጣል። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ይጎበኛል። ከዚህ ምድር ያወጣችኋል። እስቲ ከዚህ ምድር ያወጣናል በሉት። አዎ ከኢትዮጵያ ምድር ወደ አዲስቷ ኢየሩሳሌም ያወጣናል። ሃሌሉያ። ከዛ ያደርሰናል፣ ያስገባናል። ከሱ ጋር ለዘላለም እንኖራለን። አሁን የምንተያይበት መነጽር እዛ የለም። እኔም ሰባኪ ሆኜ አላታገኙም፣ ዘማሪ ሆኜ ነው የምታገኙኝ። ያንተ ድምጽ ይዘምራል ብላችሁ ብትጠይቁት ጥያቄ የለውም። ኃይለኛ ዝማሬ ይለቀቅለታል። ይሄ ጉር የሚለው ድምጽ እዛ ግን ውልል ያለ ድምጽ ይገጠምለታል። ሰይ ክብር ለኢየሱስ ይሁን። ሃሌሉያ። ደስ ይበላችሁ። የሚጎበኛችሁ አምላክ በቤታችሁ ይመጣል። የሚጎበኛችሁ ጌታ በአድራሻችሁ ይመጣል። የሚጎበኛችሁ አባት ባላችሁበት ችግር ውስጥ ይገባል። ድሮ ጉብኝት እኛ ልንሄድ ሰዎች ይመረጣሉ እና እኔ ገሌ ጋር ሄዳለሁ እኔ ገሌ ጋር ሄዳለሁ ይባባላል። እና አገልጋዮች ለምንድን ነው እንደዚህ የሚባባለው ብለን በኋላ እኛ ገና አገልጋይም ስለሆነ ገና ወደ አገልግሎት የመጣን ጊዜ ነው። በኋላ ትልቅ ቦታ ሄዳሉ። እኛ ደግሞ ያው ሰፈር ውስጥ አውቶቡስ ተራ ዛቦሌ አካባቢ ማን ነው ጌጃ አካባቢ ያለ ጉብኝት እንሄዳለን። ምንድነው ጉዳዩ ብለን በኋላ ስናጣራ ለካ አንዳንዱ ቦታ ለጉብኝት ሄዶ ተጎብኝቶ ይመለሳሉ። ኪስ ገንዘብ ይሰጣቸዋል። አንዳንድ ቦታ አሬር ሶፊ ይከፈትላቸው ጥሩ ክትፎ ይበላሉ። እንደዚህ አይነት ጉብኝት እግዚአብሔር ይንቀለው። ለመርዳት፣ ለመፈወስ፣ ለመጥቀም የሚጎበኝ ህይወት እግዚአብሔር ይስጠን። ኢየሱስን የሚወክል ህይወት፣ እግዚአብሔርን የሚወክል ህይወት። ዛሬ ጌታ እንዲላችኋል በራችሁ ላይ ቆሜ አንኳኳለሁና ክፈቱልኝ። ያንኳኳው ነኝ ቆሜ ያለው እናንተ ተቀምጣችኋል እያለ ነው። በደንብ ስሙን። እኔ ቆሜ እናንተ ተቀምጣችኋል። ለቢታ ተመችቷችኋል። አይነ ስውርነት ተመችቷችኋል። ጎስቋላነት ተመችቷችኋል። ጎስቋላ አይነ ስውር ይላል። እኔን ስታገኙ ግን የዘላለምና ከሁሉ የሚበልጥ ባለጠግነት በሕይወታችሁ ይሆናል። ያንኳኳል። ኢየሱስ ክፈቱለት። የክብር ንጉሥ ይግባ። በሮች ይከፈቱ። ልቦች ይከፈቱ። አይምሮ ይከፈት። ኑሯችን ውስጥ ኢየሱስ ይግባ። በዚህ ጉባኤ ውስጥ ጀግናው ኢየሱስ ይመላለስ። በደሙ ረጭቶ ነፃ አውጥቶ የመንፈስ ቅዱስ እሳት ይመላለስ። ክብር ለይሁዳ አንበሳ ለኢየሱስ ይሁን።